እቺን ወግ ወዳጄን የነገረኝ። እኛ ቢሮ ጥቆማ ይመጣል ይለኛል። ጥቆማው እነዚህ ከባንክ ቤት ነው የሚደወልላችሁ፣ ፍሪ ደርሷችኋል፣ ቴሌቪዥን ደርሷችኋልና ውሰዱ የሚሉ ወይም ደግሞ አካውንታችሁ ዲአክቲቭ ተደርጓል አይሰራም ላስተካክልላችሁ የሚሉ ሰዎች ናቸው የሚደውሉለት። ሰውየው ጋር ይደውሉለትና አካውንትህ ዲአክቲቭ ስለሆነ የሚከተለውን ስቴፕ ተከትለህ ይስተካከልልህ ከኢትዮጵያ ንግድ ባንክ ነው የምንደውለው ይሉታል። እነሱ ያሉትን ያደርጋል። 50 ሺህ ብር ያጥቡትና እናመሰግናለን፣ አሁን ከአሁን ወዲህ አካውንትህ መንቀሳቀስ ጀምሯልና ተጠቀምበት ይሉታል። ቆይ መምጣታችሁ ካልቀረ የሚስቴም እንደዛ ስለሆነ እግረ መንገዳችሁን አስተካክሉላት ይላቸውና የሚስቱንም አካውንት ያሳጥባል ማለት ነው። ከዚህ በኋላ ነው ወደ ወዳጄ ለጥቆማ የመጡት ባልና ሚስቶች ማለት ነው። አሁን ላይ የምንበላ ሰዎች፣ ቪክቲም ሰዎች ብቻችንን መበላት አቅቶን በእንደዚህ አይነት ነው ሰዎችን ወደዚህ ነገር ውስጥ እየሳበን ያለ ነው። ጂኤምኤን ነው ምናምን የሚባለው የፊልም ስራ ላይ ተሰማራና ሰራዊት ፍቅሬ አምባሳደር ሆኖበት ህዝብን ያጠበና የተያዘ ድርጅት ብዙዎቹን ስናያቸው ከአንድ ሰው ይነሳና ወንድም ጋር እህት ጋር ቤተሰብ ጋር አንድ እንደ ቀይ መስቀል ያሉ መስሪያ ቤቶች በመስሪያ ቤት ደረጃ ነበር ያን ስራ ሲሰሩ የነበሩት። ስራቸውን ለቀው ፊልም በማየት ገንዘብ ይሰራል በሚል ሸዋሸዋ እያንዳንዳቸው ደም ባንክ አገልግሎት፣ አዳማ ደም ባንክ አገልግሎት ሰራተኞች ብዙዎቹ ታጠዋል በዚህ ወንጀልና መጀመሪያ ሲጀምር እነዚህ ትኩረት የተደረገባቸው ሰዎች ጥያቄ አይጠይቁ። በጣም ትናንሽ ጥያቄዎችን በመጠየቅ ከእንደዚህ አይነት መበላት መዳን እየተቻለ መጀመሪያ ጥያቄ አይጠይቁ። ቀጥሎ ደግሞ እኛ እንድንገባ ይገፋፋናል። ይህም ሰውዬ እንደዚህ ነው ያደረገው። እስቲ መኪና እናስመጣላችኋለን፣ ቤት እናስመጣላችኋለን የሚሉ ድርጅቶችን እናያቸው። ከአንድ ቤት ውስጥ 2 ሰው ይገኛል። ከአንድ ቤት ውስጥ ቤተሰብ ይገኛል። ይሄ የሚመነጨው አንድ ከሰዎቹ ስግብግብነት የተነሳ ነው። አለመጠየቅ 950 ሺህ ብር ከፍዬ መኪና የ2.8 ሚሊዮን ብር መኪና ትወስዳለህ ሲባል እንዴት ብሎ የማይጠይቅ አለመጠየቁ ሳያንስ ብቻቸውን ሊያልፈላቸው በቤተሰብ ብቻውን ሊያልፈለት ሌላው ድህነቱን ይዞ እንዲቀጥል ያስገባል። ወንድምየውን ያስገባል፣ ቤተሰብን ያስገባል። ብቻውን ችሎ እንኳን መበላት አልተቻለም። ሌላ ሰውን ጭምር ትክክል ነው በማለት እሱ ያልገባውን ነገር ትክክል ነው በማለት በእንደዚህ አይነት ሁኔታ ነው እየተበላን ያለ ነው። ብዙ ጊዜ የምንበላ ሰዎች አንድ አንጠይቅም፣ ሳንጠይቅን ቀርና በትንሽ ነገር እንታለላለን። 2 ደግሞ እስካመሮቹ ለማስመሰል መጀመሪያ አካባቢ የሚሰጧችሁን ብር እንደ ትርፍ ወይን እንደ ግኝት ቆጥራችሁ ሌላ ሰዎችን እንዲገቡ ትገፋፋችኋላችሁ። የምገፋፋችሁ ሰዎች ደግሞ እናንተ ብቻችሁን ያለፈላችሁ ይመስላችኋል። አብረው እንዲያልፍላችሁ እሱም ይገባል። በጋራ ያው የምትሆኑትን ትሆናላችሁ ማለት ነው። የነዚህ ባልና ሚስት ታሪክም ከዚህ ዘለላ አይደለም። ኦሮምኛ የምታውቁ ሰዎች እቺን አንብቡልኝ። ኦሮምኛ የማታውቁ ደግሞ እኔ አንብቤ ልተርጉምላችሁ። ምን ይላል? ለኦሮሚያ ጠቅላይ ፍርድ ቤት የተጻፈና ለኦሮሚያ ፖሊስ ኮሚሽን የተጻፉ 2 ደብዳቤዎች ናቸው እነዚህ። የጤግሮስ ትሬዲንግ የሥራ ኃላፊና ባለቤት የሆኑት ጌታቸው ብርሃኔ ከሀገር እንዳይወጡ ይላል። ምን አልኳችሁ? ይሄ ድርጅት የፊንቴክ ታላቅ ወንድም ነው። 25% ክፈሉኝና 75% ደግሞ እየሰራችሁ ትከፍሉኛላችሁ ብሎ ከኦሮሚያ ወጣቶች ላይ ብር ሰብስቦ ይጠፋት እንትን ነው። አልጠፋም። ኦሬዲ አሁን ላይ በመሞቻው ሰዓት ነው። 2018ን አያልፋትም ይሄ ድርጅት ብያችሁ ነበረ። ይሄው
ምላሴ ጥቁር ነው መሰለኝ። ይኸው የኦሮሚያ ፖሊስ ኮሚሽን ለኦሮሚያ ጠቅላይ ፍርድ ቤት ከሀገር ውስጥ እንዳይወጣ ትዕዛዝ ይተላለፍልን የሚል ደብዳቤ ተጽፎ አግኝቼዋለሁ። እንግዲህ መኪና ይመጣልናል ብላችሁ ብር ያስረከባችሁ ኢትዮጵያውያን የኦሮሚያ ወጣቶች እንኳን አደረሳችሁ።